ዘመዴ ያለው ነገር ሆነ። ተያዛችሁ፣ ተወቀሳችሁ። ይሄ ቤተክርስቲያን ሰው የለም ባዶ ነው የሆነው። ጋዜጠኛ መስከረምም ጽፋለች። በበቃ ዓላማው ተሳክቷል እየተባለ ነው። ቶሎ መግለጫ ስጡ ሲባሉ እዛ ሌሊት ቁጭ ብለው አዎ እንደዚህ ነው፣ ትክክል አይደለም፣ አጥፍተናል፣ ግን የዋዜማ እናደርግና ከዛ ቅዳሴ ብለን የአላፋት ቅዳሴ ብለን ጀምረን የበዓሉ ዕለት ሁላችንም ወደ ቅዳሴ ሄደን ቅዳሴ እናሳልፋለን። በጀማ ነው የምንቀድሰው ምናምን። ከዛስ በዋዜማው ማድረጋችን ጥቅሙ ሰዎች ትኬት ቆርጠው በማግስቱ ላሊበላ ይሄዳሉ አለ። ከዛ በዓሉን አክብረው እንደገና ይመለሳሉ አለ። እግዚአብሔር ያሳያችሁ። እዛ ሌሊት እስከ 5 ሰዓት ድረስ ከሄኖክ ጋር ሲያዝረጠርጥ ውሎ ከዛ እንደገና ሻንጣውን ይዞ ላሊበላ ሊሄድ ማለት ነው። ያው መስከረም ናት የጻፈችው ጋዜጠኛ መስከረም ጌታቸው። ይህንን ድንቅ ይህንን ድንቅ ስለተገለጠን ሚስጥር ምስጋና አቅርቡ። የረቡዕ ውዳሴ ማርያም እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓል አደረሰን። 24 ምዕራፈ ሰማዕታት ቅዱስ ገብርኤል ወቅዱስ አርሴማ ቤተክርስቲያን ያለሁት አለች። የዘንድሮ ብርድና ንፋስ ግን አብሮና ያስቀደሰው። በስመ አብ ምን ጉድ ነው! ሰውም አለመኖሩ ተጨምሮ ያለ ከልካይ ሜዳው እንደ ልቡ ፈነጨብን። ቤተክርስቲያንን ባዶ ያስቀራችሁ፣ እናንተን ባዶ ያስቀራችሁ ባዶ ሁኑ። በታሪክ ለመጀመሪያ ጊዜ ቤተክርስቲያን ያለ ምዕመናን ናቸው ጌጦቿን ዘረፏት። የካቶሊክ ሚሽነሪዎቹ እነ ሄኖክ በነ አቡነ አብርሃም ስትራቴጂ ምክንያት ዘረፏት። አውቶቡስ ሞልቶ የመጡት ጴንጤዎች ናቸው። ለጥፊያታለሁ ያዘጋጅልናል ልጆች። ከደብረ ዘይት ፕሮቴስታንት ተነግሯል፣ ፓስተሮች ተነግሯቸው ነው የመጡት። እንሄዳለን፣ አላፋ ዝማሬ ጋር እንዘምራለን፣ ሃሌሉያ ብለን እንጨፍራለን ብለው ነው የመጡት ፓስተሮች። የቀረ የለም። የጴንጤ አይነት ነው የመጣው። እዛ ሲዘመር ራሱ ስለተላከ ብቻ ነጭ ለብሶ የመጡ ጥቁር ልብስ የነበራቸው ጃኬት የነበራቸው ብርድ ስለሆነ ሐኪም ያዘዘላቸው ኦርቶዶክሳውያን ጥፊ ከዚህ ሂድ ተመለስ። ኧረ በሽተኛ ነኝ ገብቼ ልዘመር፣ ጥፋ ከዚህ። እኔ ነጭ ልብስ የለኝም፣ ይኸው ከላይ ነጠላ ነጭ ሸሚዝ አለኝ፣ ነጭ ሱሪ ግን የለኝም፣ ኬት ላምጣ? አናቅልም፣ ጥፋ ከዚህ። ሌሎቹ ደግሞ ጥለውት አይቀርብንም፣ ለምን ይቀርብናል? እንደው ገብተን በረከት እንቀበል ብለው ደግሞ ልብሳቸውን ጥለው ሄዱ። ልብሱን ማን ሰብስቦት ሄደ? የኦሮሞ ፖሊስ ቄሮ ሰብስቦት ሄደ። እናቴ ይሞታል እንዴ ለሚስቱ ለልጆቹ። ሄኖክ እግዚአብሔር የሥራህን ይስጥ። አንተማ በሴቶች ተከበ፣ አንተማ ሚሊዮነር፣ አንተማ ደሞዝተኛ፣ አንተማ ባለሀብት፣ አንተማ በጀትህ የማይታወቅ ቤተክርስቲያንን ባዶ አስቀርታታልና እግዚአብሔር ባዶህን ያስቀር። ያሳየኛል ደግሞ ባዶ ትቀራለህ። ማርያማዊት ኤፍሬም ማበር ትችያለሽ። ዮሐንስ ሞላ ጨርቅን መጣል ትችላለህ። አረጋ አባተ ዶክተር ማበር ትችላለህ። እውነታው ግን ይሄ ነው። ሰንበት ትምህርት ቤቶች የሉም፣ ዲያቆናት የሉም፣ መርጌቶቹን አስቀርተዋቸዋል። አለቀ። ይሄ ሁላ ሴት እዚህ ይህም ቡቶክሳም ከቦ ሰለፊ ሲነሳ ነው የሚኖረው። ትኩረት ለአሩሲ ትኩረት ለኦርቶዶክሳውያን የሚለው ግን ሰላም የማይፈልግ ተደርጎ ነው የተያዘው። ልጅቷን አምጣት፣ ያችን ልጅቷን ከደብረ ዘይት የመጣቿን አምጣት፣ የህዝቡ ይስማቸው። ያሁላ እዛ የተከበረው ኦርቶዶክሳዊ ብቻ እንዳልነበረ ጴንጤውም በየቸርቹ ታዞ እንደሄደ አድምቁት አሙቁት እንደተባለ ከሚቀጥለው ዓመት በኋላ እሱ እንኳን ቢያቆመው የሆነ ዲያቆን ነው ይላሉ፣ የኦሮሞ ወይም ትግሬ ያመጣሉ። ከዛ በኋላ በቃ በእንደዚህ ቀን ነው ይደረጋል። ጴንጤ በሙሉ ነጩን ለብሶ አንተውም ከቶ በደሙ መስርቶ ይልላቸው ጠብቁ። ምክንያቱም ሴቱ አሁን በአሁን ጊዜ ማገናዘብ ትቷል። በተለይ ወጣት ታዳጊ ቲክቶከራም ሴቶች በቃ ሰለፊ ብቻ ሰለፊያዎች። የለጠፈ የለም፣ ወረቡን የለጠፈ የለም፣ የጌታን ልደት የለጠፈ የለም። እንዳለ ህዝቡ የለጠፈው የመስቀል አደባባዩን ኮንሰርት፣ የመስቀል አደባባዩን ጭፈራ፣ የመስቀል አደባባዩን ባንድ ነበር ያስተላለፉት። ዋናው ዓላማም ሚሽኑም ይሄ ስለነበር
ጎዳና ላይ እየዘለለ እና አዳነች አበቤ ፖለቲካ እየሰሩበት ከተማችንን አደመቃችሁልን። እናንተ ኦርቶዶክሶች ተባረኩ። ማህሌቱን አቀዝቅዛችሁ መቅደሱን አጨልማችሁ አደመቃችሁልን። እናንተ ወዬዎች፣ እናንተ ቡቶክሳሞች፣ እናንተ ሜካፓሞች። ሴት ነው ደግሞ የሚበዛው በነገራችን። እንስማው መስራችሁ የሚለውን ሂድ ቀጥል። ድምፅ እጅግ የተደሰትንበት ጊዜ ነው። ሳናውቀው አዲስ ባህል፣ ሳናውቀው አዲስ ትውፊት፣ ሳናውቀው አዲስ ክብረ በዓል፣ የዚህ ትውልድ ክብረ በዓል ያገኘን አላፋት። በነገራችን ላይ አይደለም ሌላ ሰው የኢትዮጵያ ጃንደረባ ትውልድ ላስቆመው ቢል ማስቆም አይችልም። ምክንያቱም አሁን የህዝቡ በዓል ነው፣ ማንንም አይሰማም። እኔ ተነስቼ እባካችሁ ምዕመናን ከዚህ በኋላ አላፋ ቢቀር ጥሩ ነው ብል እኔ እቀራለሁ እንጂ በዓሉ አይቀርም። እና በዚህ እርግጠኞች ነን። እርግጠኞች ናቸው። እርግጠኞች ናቸው። በዓሉ አይቀርም። ተሰርቶልሃል። እኔ በቻልኩት መጠን ይህንን አልፋታም። እግዚአብሔር ይመስገን። አሁን እግዚአብሔር ይመስገን በሉልኝ። ሊቃውንቶች እየመጡ ነው። ጠያቂዎች እየመጡ ነው። ወጥረን ስንይዛቸው ምን አሉ? በቃ ወደ አላፋት ዝማሬ ነው ምን ስንገመግመው። አዎ ስንገመግመው ቅዳሜ እንትን የበዓሉ ዋዜማ ማድረጋችን ቤተክርስቲያን ባዶ ሆናለች። ላሊበላም ሰዎች አልሄዱም። ስለዚህ ተመካክረን ሌሊት እኮ ተመካክረው ነው። ማን እንደነገራቸውም አውቃለሁ። ማን ከአሜሪካ ደውሎ እንደነገራቸው አውቃለሁ። ማን ከአሜሪካ ሲያትል ደውሎ እንደነገራቸው አውቃለሁ። ዘመዴ ያለው ነገር ሆነ። ተያዛችሁ፣ ተወቀሳችሁ። ይህ ቤተክርስቲያን ሰው የለም ባዶ ነው የሆነው። ጋዜጠኛ መስከረምም ጽፋለች። በበቃ ዓላማው ተሳክቷል እየተባለ ነው። ቶሎ መግለጫ ስጡ ሲባሉ እዛ ሌሊት ቁጭ ብለው አዎ እንደዚህ ነው፣ ትክክል አይደለም፣ አጥፍተናል፣ ግን የዋዜማ እናደርግና ከዛ ቅዳሴ ብለን የአላፋት ቅዳሴ ብለን ጀምረን የበዓሉ ዕለት ሁላችንም ወደ ቅዳሴ ሄደን ቅዳሴ እናሳልፋለን። በጀማ ነው የምንቀድሰው ምናምን። ከዛስ በዋዜማው ማድረጋችን ጥቅሙ ሰዎች ትኬት ቆርጠው በማግስቱ ላሊበላ ይሄዳሉ አለ። ከዛ በዓሉን አክብረው እንደገና ይመለሳሉ አለ። እግዚአብሔር ያሳያችሁ። እዛ ሌሊት እስከ 5 ሰዓት ድረስ ከሄኖክ ጋር ሲያዝረጠርጥ ውሎ ከዛ እንደገና ሻንጣውን ይዞ ላሊበላ ሊሄድ ማለት ነው። ያው መስከረም ናት የጻፈችው ጋዜጠኛ መስከረም ጌታቸው። ይህንን ድንቅ ይህንን ድንቅ ስለተገለጠን ሚስጥር ምስጋና አቅርቡ። የረቡዕ ውዳሴ ማርያም እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓል አደረሰን። 24 ምዕራፈ ሰማዕታት ቅዱስ ገብርኤል ወቅዱስ አርሴማ ቤተክርስቲያን ያለሁት አለች። የዘንድሮ ብርድና ንፋስ ግን አብሮና ያስቀደሰው። በስመ አብ ምን ጉድ ነው! ሰውም አለመኖሩ ተጨምሮ ያለ ከልካይ ሜዳው እንደ ልቡ ፈነጨብን። ቤተክርስቲያንን ባዶ ያስቀራችሁ፣ እናንተን ባዶ ያስቀራችሁ ባዶ ሁኑ። በታሪክ ለመጀመሪያ ጊዜ ቤተክርስቲያን ያለ ምዕመናን ናቸው ጌጦቿን ዘረፏት። የካቶሊክ ሚሽነሪዎቹ እነ ሄኖክ በነ አቡነ አብርሃም ስትራቴጂ ምክንያት ዘረፏት። አውቶቡስ ሞልቶ የመጡት ጴንጤዎች ናቸው። ለጥፊያታለሁ፣ ያዘጋጅልናል ልጆች። ከደብረ ዘይት ፕሮቴስታንት ተነግሯቸው፣ ፓስተሮች ተነግሯቸው ነው የመጡት። እንሄዳለን፣ አላፋት ዝማሬ ጋር እንዘምራለን፣ ሃሌሉያ ብለን እንጨፍራለን ብለው ነው የመጡት ፓስተሮች። የቀረ የለም። የጴንጤ አይነት ነው የመጣው። እዛ ሲዘመር ራሱ ስለተላከ ብቻ ነጭ ለብሶ የመጡ ጥቁር ልብስ የነበራቸው ጃኬት የነበራቸው ብርድ ስለሆነ ሐኪም ያዘዘላቸው ኦርቶዶክሳውያን ጥፊ ከዚህ ሂድ ተመለስ። ኧረ በሽተኛ ነኝ ገብቼ ልዘመር፣ ጥፋ ከዚህ። እኔ ነጭ ልብስ የለኝም፣ ይኸው ከላይ ነጠላ ነጭ ሸሚዝ አለኝ፣ ነጭ ሱሪ ግን የለኝም፣ ኬት ላምጣ? አናቅልም፣ ጥፋ ከዚህ። ሌሎቹ ደግሞ ጥለውት አይቀርብንም፣ ለምን ይቀርብናል? እንደው ገብተን በረከት እንቀበል ብለው ደግሞ ልብሳቸውን ጥለው ሄዱ። ልብሱን ማን ሰብስቦት ሄደ? የኦሮሞ ፖሊስ ቄሮ ሰብስቦት ሄደ። እናቴ ይሞታል እንዴ? ለሚስቱ ለልጆቹ
ሄኖክ እግዚአብሔር የስራህን ይስጥ። አንተማ በሴቶች ተከበህ፣ አንተማ ሚሊዮነር፣ አንተማ ደሞዝተኛ፣ አንተማ ባለሀብት፣ አንተማ በጀትህ የማይታወቅ ቤተ ክርስቲያንን ባዶ አስቀርታታልና እግዚአብሔር ባዶህን ያስቀር፣ ባዶህን ያስቀር። ያሳየኛል ደግሞ ባዶ ትቀራለህ።